ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል። ዓለም አቀፉ የህግ ማዕቀፍ ድሆች ፍትህን እንዲያገኙ ለመርዳት ብዙ መርሆችን፣ ስምምነቶችንና ፕሮግራሞችን ቀርጿል። ፍትህ እንደ መሰረታዊ ሰብአዊ መብቶች ማወጅን ጨምሮ ዓለም አቀፍ የሰብአዊ መብቶች ህግጋት ወይም እንደ ተባበሩት መንግስታት የሰብአዊ መብቶች ድንጋጌ ፍትህ ማግኘት የሁሉም ሰው መሰረታዊ መብት መሆኑን ያረጋግጣሉ። ድሃ መሆን አንድን ሰው ፍትህ ከመጠየቅና ከማግኘት ሊያግደው አይገባም። የተባበሩት መንግስታት የዘላቂ ልማት ግቦች በተለይ ለሰላማዊና አካታች የማህበረሰብ ትጋትን በማከል የፍትህ ተደራሽነትን ለሁሉም ማረጋገጥና በሁሉም ደረጃዎች ውጤታማና ተጠያቂ በሆነ መንገድ ተቋማትን መገንባት የሚል ግልጽ ዓላማ አስቀምጧል። ይህ ደግሞ ግብ አልባ የሆኑ ሀገራትን የፍትህ ስርዓታቸውን ለድሆች ተደራሽ እንዲያደርጉ ግፊት ይፈጥራል። ሰላም አድማጮች፣ የዕለቱ የወንጀልና ችሎት ፕሮግራም ነው። በድሃ ደንብ መከራከር የሚያስችሉ ሁኔታዎች የፍትህን ተደራሽነት ከማረጋገጥ አንጻር ያለውን አስተዋጽኦ እናስደምጣችኋለን። አብራችሁን ዝለቁ። ምህረት ሙልጌታ ነኝ። ነፃ የህግ ድጋፍ መርሆችን ከማዘጋጀት ይጀምርና የተባበሩት መንግስታት ድርጅት በወንጀል የፍትህ ስርዓት ውስጥ የህግ ድጋፍ የማግኘት መመሪያዎችን አውጥቷል። ለተከሰሱት ጠበቃ የማቆም አቅም ለሌላቸው ዜጎች ደግሞ የህግ ድጋፍ መስጠት ዋነኛ ኃላፊነት መሆኑን ይደነግጋል። አቅም የሌላቸው የህብረተሰብ ክፍሎች ነፃ የህግ አገልግሎት ስለመኖሩ ምን ያህል ግንዛቤው አላቸው? አንዳንድ የህብረተሰብ ክፍሎችን ጠይቀናቸዋል። በእርግጥ እኔም ይሄ መረጃ ይኖረኝ ከቅርብ ጊዜ ወዲህ ነው። አንድ የህግ ባለሙያ በአመት ቢያንስ ለአንድ ድሃ ወይም የድሃ ለሆነ ሰው ነፃ የህግ አገልግሎት መስጠት እንዳለበት ተረድቻለሁ። ህብረተሰቡን ተጠቃሚ ለማድረግ ነው። ፍትሃዊነት እንዲኖር ከማሰብ አንጻር ነው። መንግስት ደግሞ ያመቻቸው ምቹ ሁኔታ ህብረተሰቡ አውቆ በዚህ ደረጃ ስለኔ መንግስት ጠበቃ ይሆንልኛል፣ ጠበቃ እንዲሆንልኝ የሆነ አካል አስቀምጦልኛል ብሎ እውቀቱም የለውም። ስለማያውቅ ነው ቶታሊ የማይጠቀመው። ነገር ግን ማህበረሰቡ አሁንም ችግር ሲገጥመው ምንም እንኳን ይሄ እድል እንዳለ ቢታወቅም አብዛኞቹ ከችግሩ ስፋት አንጻር አብዛኞቹ የህግ ባለሙያዎች ቢያንስ አንድ ስለሆነ የማግኘት ፕሮባቢሊቲው ጠባብ ይሁን እንጂ ሰው በቂም ግንዛቤ ያለው የሚል ነገር የለኝም። አቅሙ እስከ ጥግ መሄድ ስለማይችል ይሄ ደግሞ መንግስት ራሱ የቻለ ማመቻቸቱ ከህዝቡ ጋር የህዝብ ግንኙነት ስራ መሰራት መቻል አለበት። ለህዝቡ የሚደርስ ስፔሻሊ ደቡብ አካባቢ ሚዲያዎች እስከዛ ጫፍ መድረስ መቻል አለባቸው። ወንድሞች ቢኖሩ ከተማ ያለች እህታቸው የአባትሽ መሬት አይመለከትሽም ወደሚል እሰጥ አገባ ምናልባት ከህግ አግባብ ሴቷ እስከ መጨረሻ ጥግ ለመሄድ የትራንስፖርቱ የምኑ ችግር ሊኖራት ይችላል። መንግስት ደግሞ እሷን ሊያገለግል የሚችል አካል አሳይን አድርጎ እንዳስቀመጠላት የማታቅ ሴት ናት ያለችው። አማራ ክልል፣ ደቡብ ክልል whatever it is ህብረተሰቡ በዚህ ደረጃ እንዲያውቅ መደረግ መቻል አለበት። ወንዶችም ማወቅ አለባቸው፣ ሴቶችም መብታቸውን በደንብ ኤክሰርሳይዝ ማድረግ መቻል አለባቸው። የህግ ጉዳይ ያላቸው በፍትህ እጦት የሚሰቃዩ ጠበቃ ቀጥረው መከራከር ሳይችሉ መብታቸውን የሚነፈጉ ሰዎች ይህን ማግኘት የሚችሉበትን ኦፖርቹኒቲ ምናልባት በሌሎች የሚዲያ መንገዶች ቢገለጽ የበለጠ ግንዛቤ ይኖራል ብዬ አስባለሁ። አሁን ከተማ ውስጥም እያለ ሰው አምሹር ብዙ ሰው ይሄ ግንዛቤ የለውም። በተለይ ደግሞ ገጠር አካባቢ ደግሞ በጣም ሰፊ ክፍተት ነው ያለው። የድሃ ደንብ ማለት የዳኝነት ስለማይከፈልበት ነው። ይህ ስያሜ የተሰጠው ታዲያ አንድ ሰው ገንዘብ ባይኖረውም ፍትህ የማግኘት መብቱን መነፈግ የለበትም። ስለዚህ ነፃ የህግ አገልግሎት እንዲያገኝ ይሆናል። በጠቅላይ ፍርድ ቤት የህግ ጥናትና ምርምር መምሪያ ኃላፊ አቶ አሮን ደጎል ይሄንን መብት አለማክበር ወይም ደግሞ ይሄንን አገልግሎት አለመስጠት የሰብአዊ መብት ጥሰትም ጭምር ነው። የሰብአዊ መብትን ጥሰት ነው። የህገ መንግስትም
ጥሰት ነው የሚሆነው ማለት ነው። ስለዚህ ዳኝነት ከአገልግሎት ፐርስፔክቲቭ ማየት እንችላለን፣ ከመብትም ፐርስፔክቲቭ ማየት እንችላለን። በፍትሐብሔር ስነ ስርዓት ህጋችን ቁጥር 215 ዳኝነት ውስጥ ይህንን መብት ለመጠቀም ወይም ደግሞ ይህንን አገልግሎት ለማግኘት የተወሰነ ሰርቪስ ቻርጅ የምንለው ማለት ነው ሊከፈል እንደሚገባ ህጉ ያስቀምጣል። እንግዲህ ይህ ህግ 1958 ዓመተ ምህረት በድንጋጌ መልክ የወጣ ህግ ነው። ከ60 ዓመት በፊት የወጣ ህግ ነው። ምን ይላል? ቁጥር 215 ላይ ለዳኝነት ስለሚከፈል ገንዘብ ይላል። ንዑስ ቁጥር 1 በዚህ ህግ ከቁጥር 467 እስከ 479 የተነገረው ድንጋጌ እንደተጠበቀ ሆኖ በቁጥር 230 በተመለከተው መሰረት የሚቀርቡ ክሶች ሁሉ የዳኝነት ካልተከፈለባቸው በቀር ተቀባይነት አያገኙም መርህ ነው። ፋውንዲንግ ፕሪንሲፕል ነው። ንዑስ ቁጥር 2 የዳኝነቱን ገንዘብ በመልስ ሰጭነት ክርክር ውስጥ በተከሳሽ ከሳሽነት ለሚቀርበው ክስም በታሪፉ ልክ ይከፈላል ይላል። ስለዚህ ማንኛውም የፍትሐብሔር ጉዳይ ነው መሆን ያለበት። በነገራችን ላይ የወንጀል ጉዳይ ዳኝነት አይከፈልበትም። ኖርማሊ የፍትሐብሔር ጉዳይ የገንዘብ ጉዳይ ስለሆነ የንብረት ጉዳይ ስለሆነ በገንዘብ ሊተመን የሚችል ጉዳይ ስለሆነ በዛ ተሰልቶ በመርህ ደረጃ ሁሉም የፍትሐብሔር ጉዳይ በገንዘብ ይሰላል ማለት አይደለም። ግን በመርህ ደረጃ ሞኔታሪ ክሌም ከሆነ በዛ መሰረት ታሪፉ ተሰልቶ ፐርሰንቱ ተሰልቶ የዳኝነት ለሚያገኘው የዳኝነት አገልግሎት ትርፍም ባይሆን ተመጣጣኝ የሆነ ክፍያ መከፈል አለበት የሚል መርህ ያስቀምጣል። ማንኛውም ሰው ማንኛውንም ፍትህ የሚያሻውን ጉዳይ ተከራክሮ ማስረጃ አሰምቶ ውሳኔ ሊሰጠውና ፍርድ የማግኘት መብቱ የተጠበቀ ነው። ሊከፍለው የሚገባው ገንዘብ ባለመኖሩ ምክንያት ፍትህ እንዳይነፈገው፣ የፍትህ የማግኘት መብቱ እንዳይጣስ የሚደረግበት ሜካኒዝም ነው ወይም ደግሞ ስልት ነው ማለት እንችላለን። እና በመሰረቱ ዳኝነት ሁለት ዘርፍ አለው ማለት እንችላለን። የዳኝነት አገልግሎት አንዱ ከአገልግሎት ከሰርቪስ ፐርስፔክቲቭ ማየት እንችላለን። እንደ ማንኛውም ለምሳሌ የመጠጥ ውሃ አገልግሎት ለማግኘት አገልግሎት ነው፣ ሰርቪስ ነው። የመብራት ወይም የኤሌክትሪክ አገልግሎት ነው። የስልክም እንደዚሁ። እነዚህ ፐብሊክ ሰርቪስ የሚባሉ ለህዝብ የሚሰጡ አገልግሎቶች፣ በመንግስት ፕሮቫይድ የሚደረጉ መንግስታዊ አገልግሎቶች፣ ህዝባዊ አገልግሎቶች ፐብሊክ ሰርቪስ የምንላቸው ማለት። ዳኝነትን ከዚህ ከሰርቪስ ፐርስፔክቲቭ አንጻር ልናየው እንችላለን። ሁለተኛው ፐርስፔክቲቭ ደግሞ መብት። ዳኝነት ፍትህ የማግኘት መብት አንዱ ምናልባትም ዋነኛው አካል ነው ማለት እንችላለን። በኢፌድሪ ህገ መንግስት አንቀጽ 37 ላይ ማንኛውም ሰው በፍርድ ሊወሰን የሚገባው ማንኛውንም ጉዳይ ለፍርድ ቤት ወይም ደግሞ በህግ የመዳኘት ስልጣን ለተሰጣቸው አካላት ወይም እነዚህ ኳዛይ ጁዲሻል ኦርጋንስ ለሚባሉት አካላት አቅርቦ ውሳኔ ማግኘት ወይም ደግሞ ፍርድ ማግኘት መብት አለው ይላል። ይሄ በህገ መንግስቱም ኢትዮጵያ ተቀበላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ስምምነት ሰነዶችም ላይ የቃል ኪዳን ስምምነቶችም ላይ የተቀመጠ ሰብአዊ መብትም ጭምር ነው። በፍትሐብሔር ስነ ስርዓት ህግ ቁጥር 215 ንዑስ ቁጥር 1 ላይ እንዳኖረው በድሃ ደንብ አለያም ፋይል ከፍቶ በፍትሐብሔር ህጉ ከቁጥር 467 እስከ 479 የተቀመጡት ድንጋጌዎቹ ዳኝነት ሳይከፈልባቸው ግልጋሎትን የሚያሰጡ ናቸው። ነገር ግን አንድ ሰው ዳኝነት የሚከፍለው ገንዘብ ከሌለው፣ ገንዘብ የለኝም ካለ፣ ድሃ ነኝ ካለ፣ ንብረት የለኝም፣ ነገር ግን ላስከብረው የሚገባው የጣሰብኝ መብት የቀረብኝ ጥቅም አለ። ይህንን ጥቅም ደግሞ ሊያስከብርልኝ የሚችለው ይህን መብት ሊያስከብርልኝ የሚችለው ፍርድ ቤት ነው። ስለዚህ ወደ ፍርድ ቤት ወስጄ ማስረጃም አለኝ፣ የክስ ምክንያትም አለኝ። ስለዚህ ወደ ፍርድ ቤት ሄጄ መብቴን አስከብሬ ማስረጃዎችን ጠቅሼ ተከራክሬ ውሳኔ ማግኘትና መብቴና ጥቅሜን ማስከበር እፈልጋለሁ። ነገር ግን የምከፍለው ለዳኝነት አገልግሎት የምከፍለው በህጉ መሰረት በቂ ገንዘብ የለኝም ብሎ ካለ የፈለገ ማስረጃ ቢኖረ የፈለገ የክስ ምክንያት ቢኖረ የፈለገ መብትና ጥቅም ቢኖረ ገንዘብ መክፈል ካልቻልክ ዞር በል አይባልም። ምክንያቱም በገንዘብ እጦት ምክንያት በገንዘብ ባለመኖሩ ምክንያት ፍትህ የማግኘት መሰረታዊ መብቱ ህገ መንግስታዊ መብቱ ሊጣስ ስለማይገባ ማለት ነው። ስለዚህ ለዚህ መፍትሄ ብሎ ያስቀመጠውና ህገ መንግስታዊ ድንጋጌውን አንቀጽ 37 አፈጻጸሙን በተመለከተ በፍትሐብሔር ስነ ስርዓት ህጋችን ከቁጥር 467 ጀምሮ እስከ 479 ድረስ ያሉ ድንጋጌዎች ዳኝነት ሳይከፈልበት እንዲህ አይነት የገንዘብ እጦት ምክንያት ፍትህ የማግኘት መብቱ እንዳይጋፋ ዳኝነት ሳይከፈልበት በነጻ ስለሚቀርብ ክስን በተመለከተ ዝርዝር ድንጋጌዎች ይዟል የፍትሐብሔር ስነ ስርዓት ህጋችን ማለት ነው። ቁጥር 467 ላይ በነጻ ስለሚከፈቱ ክሶች ብሎ ንዑስ ቁጥር 1 ከዚህ ቀጥሎ የተመለከተውን ድንጋጌ መሰረት በማድረግ ገንዘብ የሌለውና ገንዘብ ማግኘት የማይችል ማናቸውም ድሃ ሰው የዳኝነት ገንዘብ ሳይከፈል በነጻ ፋይል ከፍቶ ክስ ለማቅረብ ይችላሉ። በዚሁ 467 ንዑስ ቁጥር 2 ላይ ተከታዩ ሐሳብ ሰፍሮ ይገኛል።
ድሃ መሆኑ የታወቀለት ማናቸውም ሰው ለሚያቀርበው ክስ የሚያስፈልገውን የዳኝነት ገንዘብ በሙሉ ወይም በከፊል ለመክፈል የማይችል መሆኑ ገልጾ ከዚህ በላይ ባለው ንዑስ ቁጥር በተነገረው ድንጋጌ መሰረት የነጻ ፋይል ከፍቶ ክስ ለማቅረብ እንዲፈቀድለት ለማመልከት ይችላል ይላል። ገንዘብ የለኝም ድሃ ነኝ የምከፍለው ክፍያ የለም ስለዚህ በነጻ እንዲከራከር ይፈቀድልኝ ብሎ ማመልከቻ ያቀርባል። የሚያቀርበው ማመልከቻ ዝርዝሩ ምንድን ነው ምን አይነት ፍሬ ነገሮችን ነው መያዝ ያለበት የሚለውን ስንመለከት ደግሞ በዚህ በፍትሐ ብሔር ስነ ስርዓት ህግ ቁጥር 468 ላይ ከዚህ በላይ ባለው ንዑስ ቁጥር በተነገረው መሰረት የሚቀርበው ማመልከቻ ከዚህ ህግ ጋር ሶስተኛ ሰንጠረዥ ሆኖ በተያያዘው ፎርም ተዘጋጅቶ በዚሁ ሰንጠረዥ ላይ በተመለከተው አይነት በመሐላ ቃል ተደግፎ መቅረብ አለበት ይላል። እንግዲህ የፍትሐ ብሔር ስነ ስርዓት ህጋችን የተለያዩ ፎርሞችን አያይዘዋል። አኔክስ የምንላቸው በጀርባው ማለት ነው። የክስ ማመልከቻ፣ የመከላከያ መልስ፣ የይግባኝ ማመልከቻ፣ ይሄ ዳኝነት ሳይከፈልበት በነጻ ስለሚቀርብ ክስ የሚቀርብ ማመልከቻ እና ሌሎችም ፎርሞች ተያይዘዋል። ከነዚህ ውስጥ አንዱን ፎርም መርጦ በዛ መሰረት በቃለ መሐላ ተደግፎ ማመልከቻውን ያቀርባል ማለት ነው። አመልካቹ ማመልከቻውን ካቀረበ በኋላ አውቶማቲካሊ ማመልከቻው ተቀባይነት አግኝቶ ይፈቀድለታል ማለት አይደለም። ሊያብራራቸው የሚገቡ ጉዳዮች ወይም ደግሞ መልስ ሊሰጥባቸው የሚገቡ ጉዳዮች ሊኖሩ ይችላሉ። ግን ለፍርድ ቤቱ ወይም ለችሎቱ ግልጽ ያልተደረጉ ነገሮች ወይም ግልጽ ያልሆኑ ከማመልከቻው ላይ ግልጽ ያልተደረጉ ነገሮች ሊኖሩ ስለሚችሉ የሚጠየቅበት ሁኔታ ይኖራል። በዚህ በፍትሐ ብሔር ስነ ስርዓት ህጋችን 469 መሰረት አመልካቹ ወይም ወኪሉ ስለሚጠየቅበት ሁኔታ ይላል። ማመልከቻው በሚገባ ተዘጋጅቶ ወደ ፍርድ ቤቱ ሲቀርብለት በማመልከቻው ላይ ስለተገለጸው ፍሬ ነገር፣ ስለ አመልካቹ የሀብት ሁኔታ፣ ስለ ማመልከቻው ተገቢነት አስፈላጊ የሆነውን መረጃ ለማግኘት አመልካቹን ወይም ወኪሉን ጠርቶ ሊጠይቀው ይችላል። ማመልከቻው የቀረበው በወኪሉ አማካኝነት የሆነ እንደሆነና ፍርድ ቤቱ አመልካቹ ራሱ እንዲቀርብ ወይም በሚገኝበት ቦታ በተተኪ ዳኛ እንዲመረመር ያዛል። በወኪል ቀርቦ ነገር ግን ራሱ አመልካቹ መገኘት አለበት ብሎ ፍርድ ቤቱ ካመነበት ራሱ አመልካቹ እንዲቀርብ ሊያዝ ይችላል። ወይም ደግሞ ተተኪ ዳኛ ወይም ደግሞ በእንግሊዝኛ ኮሚሽነር የምንለው ተመድቦ ሄዶ ቃሉን ሊቀበል የአመልካቹን ባለበት ቦታ ማለት ነው። ወይም ደግሞ መረጃውን ሰብስቦ ሊመጣ ይችላል። ማመልከቻው በሚገባ ተሰናድቶ ካልተገኘ ፍርድ ቤቱ በሚወስነው ጊዜ ተሻሽሎ እንዲቀርብ ፍርድ ቤቱ ትዕዛዝ ይሰጣል። ማመልከቻ ደግሞ የአገልግሎቱ መነሻ ሀሳብ እንጂ ሙሉ ነጻ ፍትህ የሚያሰጠው አይደለም። እንግዲህ የፍትሐ ብሔር ስነ ስርዓት ህጋችን ቁጥር 470 በግልጽ የሚያስቀምጠው ማመልከቻው ተቀባይነትን ስለማያገኝበት ሁኔታ ብሎ ማመልከቻው ራሱ ወይም በቁጥር 469 እና 471 በተነገረው ድንጋጌ መሰረት በተደረገው ምርመራ ከዚህ ቀጥሎ የተመለከቱት ነገሮች ያስረዳ እንደሆነ ተቀባይነት ያገኝ ይላል። አንደኛ አመልካቹ ድሃ አለመሆኑ የተረጋገጠ ነው። እንግዲህ ፍርድ ቤት እንዴት ነው የሚያረጋግጠው ድሃ አለመሆኑ? አንዱ ሜካኒዝም እና ምናልባትም የተለመደው ብዬ የምለው ከሳሽ ማለት ነው በድሃ ደንብ ያቀረበው ዋሽቶ ነው። ገንዘብ አለው፣ በቂ ሀብት አለው፣ ስለዚህ ዳኝነት ሊከፍል ይገባል፣ አለመክፈሉና ድሃ ነኝ ማለቱ ትክክል አይደለም ብሎ በማስረጃ ካረጋገጠበትና ፍርድ ቤቱ ከተቀበለው ከደረሰበት ውድቅ ይደረጋል ማለት ነው። አቅም እያለው ገንዘብም ሳያጣ ብቻ ተጨማሪ ድጋፍ ለማግኘት የድሃ ደንብ የህግ አገልግሎት መጠቀም የሚፈልግ ሰው ይኖራልና በዚህ ዙሪያ ያለውን በፍትሐ ብሔር ህጉ ቁጥር 33 ንዑስ ቁጥር 2 ላይ በግልጽ አኑሯል። ሌላው ከሳሽ የመሆንን መብት የማረጋገጥ ነው። እንደገና ደግሞ የከሰሰበት ምክንያት ወይም ደግሞ ፋይል የከፈተበት ምክንያት ደግሞ የሚያስከስስ የተጣሰ መብት የተጣሰ ጥቅም ያለው መሆኑ ማረጋገጥ መቻል አለበት። አሁን የዳኝነት ክፍያ ከፈለም አልከፈለም ኢቭን ከፍሎ ራሱ ክስ መሰረትና ጉዳዩ የሚያስከስስ በህግ ፊት የሚያስጠይቅ ነገር ካልሆነ በስተቀር ክስ እንዲመሰረት ወይ ደግሞ ፋይል ሊከፍት አይፈቀድለትም። ስለዚህ በነፃ ለመክሰስ ያቀረበው ነገር ራሱ የማያስከስስ ሆኖ ከተገኘ ማመልከቻው ውድቅ ይሆናል ማለት ነው። ሶስተኛው ክስ ከማቅረቡ ከ2 ወር በፊት የነበረውን ንብረት ለሌላ ሰው አስተላልፎ እንደሆነ ወይም በማጭበርበር መንገድ ንብረቱን አዛውሮ እንደሆነ ወይም ዳኝነት ከመክፈል ለመዳን ዘዴ ፈጥሮ እንደሆነ ይሄ አጠቃላይ ማጭበርበር ስራ ማለት ነው። አውቶማቲካሊ ማመልከቻውን ውድቅ ሊያደርግበት ይችላል ፍርድ ቤቱ ማለት ነው። በዚህ ምክንያት ሌላው ክርክር የሚያቀርብበት ንብረት ወይም መብት ውስጥ ሌላ ሶስተኛ ሰው እንዲጠቀም ወይም ማናቸውን መብት እንዲያገኝ ተዋውሎ ወይም ተስማምቶ የተገኘ እንደሆነ ነው። ይህም በተመሳሳይ ያው ዞሮ ዞሮ የማጭበርበር ድርጊት ነው የሚሆነው። የዳኝነት ሳይከፈል በነጻ የክስ መዝገብ ለመክፈት የሚቀርበውን ጥያቄ ፍርድ ቤቱ ወይም የአገልግሎት መስጫ ተቋሙ ማመልከቻውን እንዴት ባለ መንገድ ነው የሚመረምረው ለሚለው ደግሞ ቁጥር 471 የማስረጃ አቀባበል ቅደም ተከተልም ቁጥር 472 ላይ ደንግጎታል። በነጻ ፋይል እንዲከፍት የተፈቀደለት ሰው ያ የከፈተው ፋይል ያደረገው ክርክር ያቀረበው ማስረጃ ተሳክቶለት ቢረታና ጥቅሙንና መብቱን ቢያስከብር በዚህ ምክንያት ባለ ሀብት ቢሆን ገንዘብ ቢያገኝ ብዙ ሀብትና
ንብረት ቢያገኝ ምን ይሆናል? ሳይከፍላት የቀረችው የዳኝነት ክፍያ እንዲከፍል ይደረጋል ወይስ ደግሞ ቶታሊ አንዴ በነፃ ፋይል እንዲከፍት ስለተፈቀደለት በዛው ይቀጥላል ማለት ነው ወይ የሚለው ጥያቄ ሊነሳ ይችላል በአድማጮች። ይህንን በተመለከተ የፍትሐ ብሔር ስነ ስርዓት ህጋችን ቁጥር 473 ላይ በነፃ የቀረበ ክስ ተቀባይነት ባገኘ ጊዜ ስለሚፈጸም ስነ ስርዓት ይልና አመልካቹ ዳኝነት ሳይከፍል በነፃ የክስ መዝገብ እንዲከፍት የተፈቀደለት እንደሆነ ማመልከቻው ተመዝግቦ ስራ ቁጥር ከተሰጠው በኋላ በነፃ እንዲከራከር የተፈቀደለት ስለመሆኑ የምስክር ማስረጃ ይሰጠዋል። ከዚህም በኋላ ያቀረበው የክስ ዳኝነት እንደተከፈለበት እንደ ማንኛውም ክስ ተቆጥሮ በመደበኛው ስነስርዓት ይመራል። በነፃ በተከፈተ ዳኝነትና በተከፈተበት የክስ መዝገብ መካከል ያለው ልዩነት ዳኝነት ሳይከፈል የክስ መዝገብ እንዲከፈት የተፈቀደለት ሰው ድሃ በመሆኑ ተገቢውን ገንዘብ ወይም ማንኛውም ለፍርድ ቤት መክፈል የሚገባውን ወጪ በሙሉ ወይም በከፊል ለመክፈል ያለመቻሉ ብቻ ነው ይልና የፍትሐ ብሔር ስነስርዓት ህጋችን ቁጥር 476 ላይ በነፃ እንዲከራከር የተፈቀደለት ድሃ በክርክሩ በረታ ጊዜ ስለሚፈጸም ስነስርዓት ይላል። ዳኝነት ሳይከፍል የክስ መዝገብ ከፍቶ በተከራከረበት ጉዳይ ተፈርዶለት ክርክር የተነሳበት ሀብት በሚረከብበት ጊዜ የፍርድ አስፈጻሚው ክፍል ንብረቱን ለረጂው ከማስረከቡ በፊት ለመንግስት የሚገባውን ዳኝነት ገንዘብና ማናቸውንም ወጪ ከሀብቱ ላይ ቀንሶ ገቢ ካደረገ በኋላ ቀሪውን ሀብት እንደ ፍርዱ እንዲረከብ ማድረግ አለበት። እንደ አጋጣሚ እንዳሰበው ሆኖ ተሳክቶለት ቢያሸንፍ ቢረታ በዚህ ምክንያት ሀብትና ንብረት ቢያገኝ ገንዘብ ቢያገኝ ሊከፍል የሚገባውን ዳኝነት እንዲከፍል ይደረጋል ማለት ነው። ሌላው የፌዴራል ፍርድ ቤቶች የዳኝነት ክፍያ ለመወሰን የወጣው ደንብ ነው። ቀደም ሲል በፍትሐ ብሔር ስነ ስርዓት የቁጥር 215ን ማብራሪያ ተከትሎ በመርህ ደረጃ የዳኝነት ይከፈላል። ማለትም ዳኝነት አገልግሎት እንደመሆኑ መጠን ሰዎች ክስ መስርተው ፋይል ከፍተው በችሎት ምስክር አቁመው ሲከራከሩ ጊዜና የሰው ኃይል ተመድቦ ዳኛም ተሰይሞ ፍትህ የሚሰጥበት አግባብ ስለሆነ ተመጣጣኝ ክፍያ ሊከፈልበት ግድ ይላል። ዝርዝሩን በተመለከተ እንግዲህ ከዚህ በፊት በ1945 ዓመተ ምህረት የህግ ክፍል ማስታወቂያ ደንብ ቁጥር 177 ወጥቶ ላለፉት 172 ዓመታት ገደማ ስራ ላይ ቆይቶ አሁን ባለፈው ዓመት 2017 ማለት ነው በደንብ ቁጥር 1 2017 የፌዴራል ፍርድ ቤቶች የዳኝነት ክፍያ ለመወሰን የወጣ ደንብ ወጥቷል። በህዝብ ተወካዮች ምክር ቤት በነጋሪት ጋዜጣ ታትሞ ማለት ነው። ይሄ እንግዲህ የዳኝነት ክፍያ መርህን ለማስፈጸምና ዝርዝር ተመኑ ምን ይመስላል፣ ለምን አይነት ጉዳይ ምን ያህል ገንዘብ ይከፈላል የሚለውን ነገር በዝርዝር የያዘ ደንብ ነው። ነገር ግን ቅድም እንዳልኩት የዳኝነት ክፍያ ወይም ለዳኝነት አገልግሎት ክፍያ መክፈል መርህ እንደመሆኑ መጠን ያ ክፍያ መከፈል አለበት። ነገር ግን የዳኝነት ክፍያ የማይከፈልባቸው ጉዳዮች ብሎ በዚሁ ደንብ አንቀጽ 21 ላይ በሌሎች ህጎች የተደነገጉት እንደተጠበቁ ሆነው ከዚህ በታች በተጠቀሱት ጉዳዮች ላይ የዳኝነት ክፍያ አይከፈልም ይላል። አንደኛ የቀለብ ክፍያና የልጅ አስተዳደግን አስመልክቶ የሚቀርብ አቤቱታ፣ ሁለተኛ በሴቶች፣ በህፃናት፣ በአረጋውያን፣ አካል ጉዳተኞችን እንዲሁም ሌሎች ለመብት ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎችን በተመለከተ የሚቀርብ የህዝብ ጥቅምን ለማስከበር ወይም ደግሞ አካልን ነፃ ለማውጣት ይሄ ፐብሊክ ኢንተረስት ሊቲጌሽን እና ሀቤስ ኮርፐስ የምንላቸው ነገሮች ናቸው በህግ ቋንቋ እና ሌሎች የወልድ ሰብአዊ መብታቸውን ለማስከበር በሲቪል ማህበራት አማካኝነት የሚቀርብ ክስ፣ ሶስተኛ የአካባቢ ጥበቃና እንክብካቤን በሚመለከት የሚቀርቡ ጉዳዮች፣ አራተኛ በህግ አግባብ በድሃ ደንብ እንዲከራከር በፍርድ ቤት የተወሰነለት ሰው፣ አምስተኛ በወንጀል ጉዳይ የሚቀርብ ክርክር እና ስድስተኛ አግባብ ባለው ህግ መሰረት አንድ ሰራተኛ በግሉ በአስተዳደር አካል የተሰጠው ውሳኔ በፍርድ ቤት እንዲከለስለት የሚያቀርበው አቤቱታ። በተለይ የአሰሪና ሰራተኛን በተመለከተ ሰራተኛ ክስ በሚያቀርብበት ጊዜ ዳኝነት አይከፍልም። ይሄ አዋጅ ቁጥር 1156 2011 የሰራተኛና አሰሪ አዋጅን በተመለከተ የወጣው ህግ ያስቀምጣል። አስፈጻሚ አካላት ለህዝብ ጥቅም የሚሰሩ በመሆናቸው የዳኝነት ክፍያ የሚፈጽሙ ልማታዊ ድርጅቶች እንደመኖራቸው መጠን የማይከፍሉም አሉ ባይ ናቸው አቶ አሮን። ምንም አይነት ገቢ ለራሳቸው የማያስገኙ ለመንግስት ፈሰስ የሚያደርጉ ተቋማት ግን ክስ በሚመሰርቱበት ሰዓት ከዳኝነት ክፍያ ነፃ እንዲሆኑ ተደርጓል። ስለዚህ በድሃ ደንብ መከራከር ብቻ ሳይሆን ለዚህ ደንቡ ላይ በተቀመጡትም በዚህ ደንብ ቁጥር 1 2017 ፌዴራል ፍርድ ቤቶች የዳኝነት ክፍያ ለመወሰን የወጣው ደንብ ቁጥር 1 2017 አንቀጽ 21 ላይ ከድሃ ደንብ በተጨማሪ ሌሎችም ከዳኝነት ክፍያ ነፃ የተደረጉ አካላት አሉ። ስለዚህ አጠቃላይ የዚህ ዓላማና ግብ መድረሻው ምንድን ነው? ፍትህ የማግኘት መብት። ክቡራን አድማጮቻችን የድሃ ደንብ ክርክርና የፍትህ አገልግሎት ተጠቃሚነት ላይ ነበር ትኩረታችን። ስላደመጣችሁን እናመሰግናለን። ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት
የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።